ኢየሱስ በተሰቀለ ቀን ላይ አንድ መስቀል ብቻ እንዲታይ አልፈለገም። 3 መስቀሎች እንዲሆኑ ፈለገ። 3 መስቀሎች ትልቅ የሆነ መልእክት አላቸው። ዶክትሪን ናቸው፣ ትምህርት ናቸው። መጀመሪያ የመካከለኛው መስቀል ላይ ሁላችንም እናተኩር። ሁላችንም ልባችን፣ ሐሳባችን፣ መንፈሳችን መካከለኛው መስቀል ላይ መጀመሪያ ይሁን። በዛ ላይ ተሰቀለው መካከለኛው መስቀል ላይ ተሰቀለው የናዝሬቱ ኢየሱስ ነው። እሱ ብቻውን ቅዱስ የሆነና ዘመኑን በሙሉ የፍቅር አገልጋይ የሆነ በሽተኞችን ሲፈውስ፣ ለምጻሞችን ሲያነጻ፣ ዕውሮችን ዓይን ሲያበራ፣ የተራቡትን ሲመግብ፣ አንድ ልጇ ሞቶባት የምታለቅስን መበለት እንባ ያደረቀ፣ ጧሪ ቀባሪ ያጣች ማህበረሰቡ ከዛን ቀን ጀምሮ ምንም ሊያደርግላት ስለማይችል ጎዳና ላይ ወጥታ የልጇን ሐዘን እያሰላሰለች ከመለመንና የመንገድ ላይ ለማኝ ሆና ከመሞት ውጪ ተስፋ የሌላት ሊጦራት የደረሰ ልጇን በአንዳች ነገር ያጣችን መበለት ለቀብር ስትሄድ አልጋውን ይዞ አንተ ጎበዝ ተነስ ብሎ ያስነሳላት ጧሪ ቀባሪዋን በእድሜዋ መጨረሻ ላይ ሜዳ ላይ ወጥታ ለማኝ እንዳትሆን ያደረገላት ነው። ይሄ መሃል ላይ ይሰቀሉ የሰዎችን ማንኛውንም አይነት መንፈሳዊና ነፍሳዊ ስጋዊ ፍላጎት ያሟላ ነው። በዛን ዘመን ጤና ጥበቃ እስከማያስፈልግ ድረስ ሁሉንም ሰው የሚፈውስ ነው። የምግብ ማከማቻ እስከማያስፈልግ ድረስ ማንኛውንም ረሃብተኛ ተርቦ እንዳይኖር ማድረግ የሚችል ተአምር የሚሰራ ነው። ማንኛውም ሰው ልጄን ማርልኝ ተብሎ ከመጣ ሊሞት የደረሰን ልጅ የሚፈውስ የሞቱትንም የሚያስነሳ ደግ፣ ሩሩ፣ ቸር፣ ልቡ በሰው ልጆች ሐዘን የሚያዝን እንባውንም አፈሰሰ ተብሎ የተጻፈለት ሰዎች ሲያለቅሱ ባየ ጊዜ ሁሉ እንባ የሚቀድመውና እንባ የሚያወርድ ነው። አንድ የቸርች አገልጋይ መድረክ ላይ የሚንጎማለልና የሚንቀባረር ፓስተር አይደለም። እሱ የትኛውም ሐዘን ልቡን የሚሰብረው በተለይ አሮጊቶችና መበለቶችን በማገዝና በመርዳት በሕይወታቸው መጨረሻ ላይ ሽበታቸው በሐዘን ወደ መቃብር እንዳትገባ የሚረዳቸው ነበር። እሱ ግብዝነት የሌለውን እንባውን ለማስመሰል አይደለም ለቅሶ ቤት ሄደው የሚያለቅሰው። ሰው ስላለቀሰ ገብቶ ያዙኝ ልቀቁኝ ብሎ የሚያስት አይደለም። እሱ የግብዝነት እንባ በእርሱ ዘንድ የሌለ ንጹህ እንባውን የሚያፈስ ለድንጋይ ወገራ የተመቻቸችን ሴት ከጽድቁ ብቃት የተነሳ ሰውን ሁሉ እኩል አድርጎ ነፃ የሚለቅ ለብዙ ዘመናት ጓደኞቹ ሲጫወቱ ሲሮጡ ሲሯሯጡ እያዘነ ጥግ ሜዳ ላይ ተቀምጦ ያን ያየ መቼ ነው ምሮጥ ብሎ ጓደኞቹም አንድ ቀን ከነሱ ጋር ቢሮጥ ደስታቸው እየተሳቀቁ አብረው ያደጉ ሰው ኮርኒስ ነድለው የሰው ቤት ወደ ታች ወደ እርሱ ሲልኩለት እናንተ ኮርኒስ ነዳዮች ያላለ ጓደኛቸውን ፈውሶላቸው ሂድ አብራችሁ ዋሉ ተጫወቱ ያለ በሕይወታቸው ውስጥ ያለው ችግር ያልተፈታላቸው ምኩራብ ሄደው የሃይማኖት መሪዎች ነቀፈዋቸው ዘልፈዋቸው የተመለሱ ማህበረሰብ ያገለላቸው ኃጢአተኞች ሁሉ የተከተሉት ዳዊትንም ምናምንቴ ሰዎች ዕዳ ያለባቸው ሰዎች ተከተሉት እንደተባለ ኢየሱስም እንዲሁ ምናምንቴ የሚባሉ ሰዎች ዕዳ ያለባቸው ሰዎች የተከተሉት ነው ጌታ ኢየሱስ። እሱ የነገስታት ሁሉ ንጉሥ ነው፣ የጌቶች ሁሉ ጌታ ነው። በአባቱ ዘንድ ያለውን ክብሩ አብ ብቻ የሚያውቀው ክብር ያለው ነው ጌታ ኢየሱስ። የአዳም የተስፋ ቃል፣ የአዳም ዘር፣ የሴቲቱ ዘር፣ የኖህ መርከብ፣ የሙሴ መገናኛ ድንኳን፣ እውነተኛው ታቦት፣ መቅረዛችን፣ የህብስቱ ገበታ፣ ሊቀ ካህናት ባለሻኩራው፣ የሚያስደንቀውን ልብስ የለበሰ ጽድቃችን፣ ቅድስናችን፣ ቤዛችን ነው። ይህ ማን ላይ ሰቀለው?